ሰይጣን እግዚአብሔርን አዘዘው። እግዚአብሔርም የሰይጣንን ቃል ሰምቶ ምን አለ? ዘፍጥረት ምዕራፍ 22 ላይ ከእነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው፣ እንዲህም አለው፣ አብርሃም ሆይ። አብርሃምም እነሆ አለሁ አለ። የምትወደው አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ሂድ፣ ከዛ በዚያ መስዋዕት አድርገህ ሰዋው አለው። ሱብሃነላህ ነዑዙ ቢላህ። ሰይጣን የሚያዘው አምላክ። ንቃ ክርስቲያን ወገን። ሸውደውሃል፣ አጭበርብረውሃል። አምላክ የምትለው አካል ያው ቃል በቃል ሰይጣን ያዘዘውን ሁሉን የሚገዛ ሰይጣን ያዘዘውን ቃል በቃል መጥቶ እየተገበረ ነው ያለው። ውሸት እንዳይመስላችሁ ምን ታደርጋላችሁ? መዝግቡ። እሺ መዝግቡ፣ ማስረጃ መዝግቡ። አሁን ይሄ መጽሐፈ ኩፋሌ ምዕራፍ 14 ነው፣ የገዛ መጽሐፍ ቅዱሳችሁ ነው የማነብላችሁ። ይሄን መዝግባችሁ ሂዳችሁ ቤተክርስቲያን መሟገት አለባችሁ። እስከ መቼ ሸውደዋችሁ? የመጨረሻ አንድ ነገር ላሳይና ከዛ በኋላ አቆማለሁ። ያ ጀማዓተል ኸይር፣ እግዚአብሔር ነቢያቶችን ያታላል። እደግመዋለሁ፣ እግዚአብሔር ሰዎችን ያጭበረብራቸዋል። ይሄን የተናገረው ደግሞ ራሱ እግዚአብሔር ነው። ትንቢተ ሕዝቅኤል ምዕራፍ 14 ላይ እግዚአብሔር ምን አለ? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት ማነኝ? እኔ እግዚአብሔር ነኝ። እግዚአብሔር ነቢያቶችን ያጭበረብራቸዋል። ቃል በቃል መጽሐፍ ቅዱስ ነው። የሚያጭበረብር አምላክ አውዙ ቢላህ። ክርስቲያን ወገን እየሰማኸኝ ነው? ነብዩ ቢታለል ቃልም ቢናገር ያንን ነብይ ያታለልኩት እኔ እግዚአብሔር ነኝ አለ። የሚያስቀኝና የሚያሳዝን ነገር ደግሞ ምንድነው? ራሱ አታሎ ራሱ ገሃነም ይከታቸዋል። እጄንም በእርሱ ላይ ዘረጋለሁ ከህዝቤም ከእስራኤል አጠፋዋለሁ አለ። ራሱ አታሎ ከዛ ያርዳቸዋል። ነዑዙ ቢላህ ነዑዙ ቢላህ ነዑዙ ቢላህ። በጣም ብዙ እንደዚህ ጉዶች አሉ። እያንዳንዱን ከፍተን እናሳያለን። እያንዳንዱን እየከፈትን እናሳያለን። ተዘጋጁ። ታብታም አድርጉ፣ ኮፒ ሊንክ አድርጉ። ግን እንዳይበዛባችሁ ይሄን ፕሮሰስ አድርጉና ኢንሻአላህ ወንድሞች ደግሞ ሀሳብ ይስጡና ብዙ እነዚህ ገና እነዚህ አልተከፈቱም። ገና ጀማ አልተከፈተም። እነዚህ በሙሉ ገና ይከፈታሉ። ወንድም ሳላ ሂድበት። ጀዛከላሁ ኸይር ኢምራን። እንግዲህ እጅግ በጣም ደስ የሚሉ አሪፍ አስተማሪ ፖይንቶችን ስለ እግዚአብሔር አንስቶልናል። ለዘመናት ክርስቲያኖቹ ያልሰሙትን የእግዚአብሔርን ባህሪያት በመጽሐፋቸው ሀርድ ኮፒውን እየከፈተ እንግዲህ አሳይቶናል። ቀጣይ ማሳያችሁ ነገር ምንድን ነው? በክርስትና አምላክ እንደ ማንኛውም ሰው እጅና እግር እንዳለው ስለ ኢየሱስ አይደለም የምናወራው። አብ የሚሉት አካል እንደ ማንኛችንም እዚህ ውስጥ 25600 ሰው አለ። እንደ ማንኛችንም እጅ እንዳለው ሁሉ ነገር እኛ ያለን እንዳለውና ጆሮ ምንም የሰውነት አካላት እንዳሉት እንግዲህ በማስረጃ መጽሐፋቸውን ከፍተን እናሳያለን። በመጽሐፋቸው ላይ ሃይማኖተ አበው ወይ ጀማ ሞዴሬተሮች ማንንም ሳታወርዱ እሺ ፕሊዝ፣ ራሴ ማኔጅ አደርጋለሁ። ገስ ማንንም ሳታወርዱ ቀጥል። ኦኬ። በመጽሐፋቸው ላይ ምንድነው የምናገኘው መሰላቸው? አምላክ የሚሉት አካል እንደ ማንኛችንም የሰውነት አካላት አሉ ይላል። ይህንንም ከየት ነው የምናገኘው? ሃይማኖተ አበው ዘቅዱስ አትናቴዎስ። እንግዲህ አትናቴዎስ የሚባል የቤተ ክርስቲያን አባት አለ። ይሄ የቤተ ክርስቲያን አባት እጅግ በጣም ብዙ በርካታ ትምህርቶችን አስተምሯል። ከነዛ መካከል በሃይማኖተ አበው ምዕራፍ 1 ቁጥር 30 ላይ ይህንን እናገኛለን። መርምሮ ማወቅ ግን አይቻልም፣ እናምንበታለን እንጂ እግዚአብሔር አይን አለ። ለእግዚአብሔር አይን፣ ጆሮ፣ እጅ፣ እግር የተነገረው ሁሉ ስለ እግዚአብሔር በከበሩ መጽሐፍት የተጻፈው ሁሉ የታመነ የተረዳ ነው። የተናገርነው ሁሉ ለእግዚአብሔር አለው፣ ነገር ግን አይመረመርም፣ አይታወቅም አለ። ምንድነው አትናቴዎስ እያለ ያለው? እግዚአብሔር እጅ አለው፣ እግዚአብሔር እግር አለው፣ እግዚአብሔር አፍ አለው፣ እግዚአብሔር አፍንጫ አለው፣ እግዚአብሔር ጆሮ አለው። ነገር ግን እነዚህ ምን አይነት እንደሆኑ አናውቅም፣ አልተገለጸም ነው ያለው። ቃል በቃል ምንድነው? አይመረመርም፣ አይታወቅም አለ። እግዚአብሔር እጅ እግር ሁሉ ነገር አለው፣ ነገር ግን እነዚህ ነገራቶች ምን እንደሚመስሉ እኛ አናውቅም ብሎ ይናገራል። በመጽሐፈ ሜዳድ ምዕራፍ 10 ከቁጥር 7 ጀምሮ ቼክ ስናደርግ ምን ይላል? በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን አለ። እሺ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮችና አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና እግሮችም ብልቶችም ቢሆኑ አለ። እዚህ ጋር ቲፒካል ኤረር አለ። እሺ ምን አለ? ብልቶችም ቢሆኑ አለ። ብልቶችም ቢሆኑ ለአብና ለወልድ ለመንፈስ ቅዱስ። በነገራችን ላይ ስለ ወልድ አይደለም እየተናገረ ያለው። ልብ በሉ። በአዳም ላይ ያለው መልክ ሁሉ በአብ አለ። እሺ ከዛስ በወልድ አለ። ከዛስ በመንፈስ ቅዱስ አለ። ሶስቱንም ጠራቸው። በሶስቱም ላይ ምን አለ አለ? አፍ አለ፣ ጆሮ አለ፣ አይን አለ፣ አፍንጫ አለ። ከንፈርም ቢሆን እጆችም ቢሆን እግሮችም ብልቶችም ቢሆኑ በአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318 ሊቃውንቶቻችን እንዳሉት አለ። ምን አሉ? አባቶች እንደተናገሩ ለእግዚአብሔር አይን እና ጆሮ፣ እጆችም እግሮችም ሌሎችም የቀሩት አካላት እንዳሉት እናምናለን አለ።
እግዚአብሔር ላይ እያንዳንዱ የሰው ልጅ ላይ ያሉ አካላት በሙሉ እግዚአብሔር ላይም እንዳሉ በመጽሐፍቶቻቸው ላይ እንግዲህ በግልጽ ተጽፎ እናገኛለን ነው። ለምሳሌ እግዚአብሔር ስለ ጸጉሩ ስናወራ እግዚአብሔር ጸጉሮች አሉት ይላል መጽሐፍ ቅዱስ ሲናገር። ምን አይነት ጸጉር አለው ይላል? ይህንን መልክዓ ስላሴ የሚባለውን እንግዲህ የእግዚአብሔርን አካላት የሚናገር መጽሐፍ ኢምራን ሀርድ ኮፒውን ካለ እስኪ አንድ ጊዜ ያሳያቸው። መጽሐፉ አጠገብህ ከሆነ ለጊዜው ይሄ መጽሐፍ ማለት ነው። ወይ ደግሞ ቺን ፓርት ኢምራን ይሄድበትና ቀጥሎ ያለውን እኔ አሳያቸዋለሁ። ኢምራን መልክዓ ስላሴ በመጽሐፍ መልኩ አንተ ሄድባቸውና ከዛ በኋላ ደግሞ ሁለተኛው ፖይንት እኔ ባነሳ ይሻላል። ጀዛከላህ ሳላህ። ለጀማዓት ልኸይር በደንብ ገልጻችሁታል። አሁን ምን እናድርግ መሰላችሁ? እያንዳንዱን አካል እንመልከት፣ በዛው ህዝቡ እንዲያውቅ ማለት ነው። በእናንተ ምርጫ ሳላህ አንድ ንገረኝ፣ አቡኪ አንድ ንገረኝ፣ አቡኪ ኤችዲ አንድ ንገረኝ፣ ዛኪ አንድ ንገረኝ። ሁሉ ነገር ላሳያቸው። ያላ ሳላህ ምን ላሳይኝ? እኛ ላይ ያለውን ምን ነገር እኔ ልመጥ ምን ምረጥ? ተረከዝ እስቲ ተረከዝ መረጥኩኝ። ተረከዝ ተረከዝ አለው እና እግዜር ተረከዝ አለው አለው። ያው ተረከዝ አለ ይላጣ። እሺ ያው ይታያል ቃል በቃል። አሁን ሳላህ ላይ ምንድነው እግዚአብሔር ተረከዝ እንዳለው አሳይኝ ያለኝ። ያው ሰይፈ ስላሴ ምንድነው የሚለው? አብ ወልድ መንፈስ ቅዱስ ሆይ ብርሃናትን ለተጎናጸፈ የእግር ተረከዛችሁ ሰላምታ ይገባል። አምላካቸው ተረከዛለሁ። ከዛ ለተረከዙ ደግሞ ጫማ አለው። ተመልከቱ። አብ ወልድ መንፈስ ቅዱስ በአሳነ መብረቅ ለሚራመዱ ጫማችሁ አውዙ ቢላህ ሰላምታ ይገባል። ስለዚህ እግዚአብሔር እግርም አለው ጫማም አለው። ተረከዝ ያው ተረከዝ። ጨርሻለሁ። እሺ አቡኪ ምን ላሳይኝ? ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። በጣም ይበላል እያልክ ነበረ ቅድም። እስቲ ከርስ የሚለውን ፓርት ቀላል ነው። አሁን ደግሞ እግዚአብሔር ከርስ እንዳለው ነው የማሳየው። ጥያቄ ጠየቀኝ ቡኪ። ከርስ እንዳለው አሳይኝ ያለኝ በጣም ደስ ይለኛል። ያው ከርስ የሚለው ራጣ አይ ቲንክ ሞዴሬት አስተካክሉኛል። ትልቁ ላይ ወልድ መንፈስ ቅዱስ የፍጡራን ሁሉ ከርስ ለፈጠረ ለማይመረመር ከእርሳችሁ ሰላምታ ይገባል። ቡም ሰምታችኋል። አብ ወልድ መንፈስ ቅዱስ ምን አላቸው? ከርስ አላቸው። የሰዎችን ከርስ የፈጠረው የእግዚአብሔር ከርስ ነው። ጥያቄ እግዚአብሔር ከርስ ምን ያደርግለታል? ጨርሻለሁ። አብኪ ሳላህ ጨምሩበትና ከዛ ደግሞ እንቀጥላለን። ኦኬ ሌላኛው ጥፍር እያሉ ነበር ኮሜንት ላይ እና አቡኪ ምረጥና አቡኪ ኤችዲ ከዛ ቀጥሎ ደግሞ ቃለምን ይመርጣል። እኔ ጸጉር አሳየኝ። ጸጉር ኦኬ አይ ቲንክ አቡኪ ጸጉር ይወዳል። ሰው ኢምራን ጸጉር አሳየኝ። አይሰማም ሳላ ሁሉ በሽ ነው አታስቡ። ሁሉ በሽ ነው። ያው ሰይፈ ስላሴ አቡኪ በደንብ ተመልከት። ቅዱስ 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 እግዚአብሔር ኃያልና የሚያስፈራ አይኑ እንደ እሳት የሚነድ እሱ አንድ ቅዱስ ነው። ቅዱስ ቅዱስ እግዚአብሔር እስኪ አንብባት። የራስ ጸጉሩ እንደ በረድ የነጻ እንደ ሰርዲኖስ ዕንቁ የከበረ እሱ አንድ ቅዱስ ነው አለ። እግዚአብሔር የራስ ጸጉሩ ነጭ ነው። እግዚአብሔር የራስ ጸጉሩ ነጭ ነው። ፎቶ አለኝ እኮ አንተ ስዕል የት ነው ያለኝ? ቆይ አንዴ ስዕል አድነው አለ። የት ነው? ቀጥል ሳላ እስከዛው ያው እዚህ ጋር ያው ጸጉሩ ነጭ ነው። እንደ ነጭ ያው መጽሐፉ ነው ያለው። አይታችኋል። ነጭ ጸጉር አለ። ያው የራስ ጸጉሩ እንደ በረድ የነጻ ነው። የእግዚአብሔር ጸጉር ነጭ ነው። ጨርሻለሁ። እሺ ጃ ወአለይኩም ሰላም ወረህመቱላህ። እንዴት ነህ ሀቢብ? ሰላም ነው አለን አለን። ግድ ነው። ምን ላሳይ? ምረጥ ለአንተ። ከዛ ይበቃል ኢንሻአላህ። የእግዚአብሔር አካላት አንድ ጨምርልና ኢንሻአላህ። እሺ አይ ይሄ ነገር በደንብ እናበበትና ኢንሻአላህ እስልምናው ላይ ኡስታዝ አቡ አያ ካለ አስገቡት። 1-3 ደቂቃ ወስዶ በደንብ ስለ እስልምና ያስተምረናል። ያው ግን አሁን ክርስትና ፎከስ እያደረግን ያለ ነው። ስለዚህ ያ ጀማዓተል ኸይር አሁን ባያችሁት መሰረት እግዚአብሔር እያንዳንዱ አካላት አሉት። ለብዙ አመት ቲክቶክ ላይም በአካልም ክርስቲያኖች እነዚህን መጽሐፍ አንብበው አያውቁም። ወሊላሂል ሐምድ አሁን ግን
አይተዋልም፣ ተምረዋልም፣ ወደፊትም ትማራላችሁ። ጨርሻለሁ። አቡኪ ይቀጥልበት ኢንሻአላህ። በድጋሚ ሰላም አለይኩም ወረህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ። እንግዲህ እንደተመለከታችሁት አጠቃላይ የነበረው ሁኔታ ላይ ያው ሪፍሌክት ማድረግ ምናልባት ዝም ብሎ መደጋገም ነው የሚሆነው። የተነሱ ፖይንቶችን መነካካት ነው የሚሆነው። ያን ያህል ኤፌክቲቭ የሆነ ነገር ይኖራል ብዬ አላምንም። ግን ከዚህ በፊት ዳሰናቸው ነበር። ኢትዮጵያ ኦርቶዶክስ ቤተክርስቲያን በመጽሐፏ ላይ እዚህ ጋር የምትመለከቱት ማለት ነው ዜና ስላሴ በተሰኘው መጽሐፍ ላይ በግልጽ እንደምትመለከቱት የሶስት ሽማግሌዎችን ፎቶ ታስቀምጣለች። ያው የምትመለከቱት ደረጃ ማለት ነው። እዚህ ጋር አብ አለ፣ በቀኝ በኩል ወልድ አለ፣ ከዛ በግራ በኩል ደግሞ መንፈስ ቅዱስ ተብሎ የሚጠራው አካል አለ ማለት ነው። እነዚህን አካላት ሊትራሊ ከእግር ጥፍር ጀምሮ ሰውነት ላይ ያሉ ኩላሊት፣ እምብርት ምናምን የምንላቸው ፂም፣ ቅንድብ፣ ከንፈር፣ አይን የመሳሰለውን ነገር በሙሉ ታስቀምጣለች። እኔ ግን ኢምራን ቅድም በጣም ወርስት የሆኑ ነገራቶችን ነው ሲያወራ የነበረው። ሴም ቲንግ ሳላህም ሲያወራ የነበረው በጣም የሚደብሩ ነገራቶች ማለት በጣም የሚደብሩ ነገራቶች በክርስትና ዋት ምናምን እንደዚህ አይነት አምላክ ነው ያለው አይነት ጥያቄ የሚያስነሳን በጣም ወርስት የሆኑ ነገራቶችን ነው ሲነሳ የነበረው ማለት ነው። እንደው እነዚህ ልጆች ይህንን ሲናገሩ ወይም ስለዚህ ነገር ሲያወሩ ምን አይነት አምላክ ነው ይዘው እንደዚህ አይነት ነገር የሚያወሩት የሚል ጥያቄ ሊመጣ ይችላል። እኛ የያዝነው አምላክ ተመልከቱ፣ ረህማንና ረሂም የሆነ አምላክ ነው። በጣም አዛኝ፣ በጣም ሩህሩህ የሆነ በደለኛ ያልሆነ መጥፎ ባህሪያት የሚባሉ ነገር የሌሉበት አይደለም። ስጋ አርዶ ወይን አስቀድቶ ጠጥቶ በቀኝ እጁ ወይን ይዞ መዝሙረ ዳዊት ላይ እንደተጠቀሰው የሚጠጣ የሚያንገላጃ የሚያንቀላፋ አምላክ ሳይሆን እኛ ያለን አምላክ ምን የሆነ ነው? አልሐዩል ቀዩም ነው። ሀይ ነው፣ ቀዩም የሆነ ነው ማለት ነው። ባቂ የሆነ አምላክ ነው ያለን። ለዛ ነው ሱረቱል በቀራ ምዕራፍ 2 አንቀጽ 225 ላይ አላሁ ላ ኢላሀ ኢላ ሁወል ሐዩል ቀዩም ይላል። አላህም ብቻ ጠቀሰና ምንድን ነው አለ? ሀይ ነው ብሎ ነው ያስቀመጠው። ህያው የሆነ አምላክ ነው እኛ የምናመልከው። ተመልከቱ እንግዲህ አሁን ኮምፓሪዥኑ ማለት ነው። ይህንን ሃይማኖት የምንከተል ሰዎች እናንተ ያመጣችሁትን ትምህርት እንዴት አድርገን ነው ልንቀበል የምንችለው? ግጭቱ እዚህ ጋር ነው እየተፈጠረ ያለ። እናንተ እያላችሁ ያላችሁት እንደዚህ ስጋ ታርዶለት እንዲሆነ እንዲበላ እንዲጠጣ እንዲሆነ አንዳንዴ ሊሰክርም ይችላል እንደዚህም ሆነ የሚል ነው ልታወሩ የምትችሉት። ኢየሱስ ክርስቶስ የሰከረበት ቦታ አለ። ምናልባት ስድብ እንዳይመስላችሁ ያንን ቦታ አለ። እንደው በመጽሐፋችሁ ደግሞ ያሰከረበት ቦታ ደግሞ አለ። ምንኛ ያማረ ጠጅ ነው የቀዳኸው ተብሎ የተነገረለት ሰዎችን ያሰከረበት ቦታ ማለት ነው። ምንኛ ያማረ ጠጅ ነው ምን አለ መጀመሪያ ብታመጣው ተብሎ የመጀመሪያ ተአምሩ ሰዎችን ማስከር ነው። በጣም ምርጥ የሆነ አስካሪ የሆነ መጠጥ ነው መስራት ነው። እኛ ደግሞ ጋር ያለው አምላክ ይለያል ከእናንተ እንለያለን። በቃ ይሄ ነው ልዩነታችን፣ አንስማማም ነው እያልን ያለን እና የእስልምና ፖይንት ላይ አንዳንድ ሀሳቦችን ማንሳት ፈልጋለሁ። አይ ቲንክ ክርስትናው ላይ ምናልባት ከዚህ በላይ ከሄዳችሁ የእናንተን አዛኝ አለመሆናችሁን ያሳያል ብዬ ነው ማምነው። ምናልባት በዚህ ቶን ከቀጠላችሁ ማለት ነው። ምክንያቱም በጣም ከባድ፣ እኔ ራሱ ከብዶኛል እዚህ ቁጭ ያልኩት እና ሌላው ሰው አሁን ሌላውን ክርስቲያን ብትለው ከባድ ነው። ትንሽ መርካዝ ቀለል እየተደረገ የመርፌ እንትን ቀለል ይደረግና እንትን ቢቀጠል ጥሩ ነው ኢንሻአላህ። ዶዙን ቀለል እናድርገውና ማየት አለባቸው። እዚህ ጋር ብዙ የሚያዳምጥ ክርስቲያን ኦልሞስት አልቀንስም ነው የምትለው ትንሹ 10,000 ሰው ትንሽ ቀንሰዋል። ግን መነበብ እነዚህ ላይ መነበብ አለባቸው። አንድ በአንድ አነባቸዋለን። አቡኪ ያለ ግን አጠራጠር እያልኩ አነባለሁ። አሁን ቅድም ያሳየኋችሁ ነገር ነበር። እግዚአብሔር በደመና ላይ ሆኖ ይበራል ብያችሁ ነበር። አሁን ደግሞ የሚያሳያችሁ እግዚአብሔር እየሮጠ እንደሚመጣ ነው። እግዚአብሔር ይሮጣል የሚለውን ላሳያችሁ። ያው መጽሐፈ አክሲማሮስ እንደዚህ ይላል። ታላቁ የቤተ ክርስቲያን አባት ቅዱስ ኤጲፋኒዎስ ምን አለ? ጌታ ተጋፍቶ ቢጠሩት ፈጥኖ ቶሎ አቤት ይላልና በደመና ተጭኖ፣ ይህን እዚህ ጋር ስህተት ነው፣ ተጭኖ ወርዶ አዳም አዳም ብሎ ጠርቶ ምን ሆን ካሉ ይላል። እግዚአብሔር በደመና ተጭኖ ይወርዳል። ተጭኖ እየሮጠ ይመጣል። ያው ተጭኖ ወርዶ። ስለዚህ የክርስቲያኖች አምላክ በደመና ተጭኖ የሚወርድ አምላክ ነው። ሰምታችሁኛል? ኢቭን ደግሞ እንስሳ ነው የተሸከመው። እዩት እዚህ ጋር በስዕል ራስ ተመልከቱ። እዚህ ጋር ምን አለ? ኢቭን ደግሞ አንበሳ አለ፣ በሬ አለ፣ ወፍ አለ፣ ሰው አለ። እነዚህ አራት ነገሮች እግዚአብሔርን ይሸከማሉ በስዕል ደረጃ። ከስር ደግሞ እግዚአብሔር እያጠኑ እግዚአብሔር ይላሉ። የሚያስቀው ነገር መሰላችሁ? ይከብዳቸዋል። እግዚአብሔር ይከብዳቸዋል። ሲከብዳቸው እግዚአብሔር አትፍሩ፣ አትደንግጡ፣ ተሸከሙኝ እንጂ እያለ በጉልበት
እንዲሸከሙት ያደርጋል እግዚአብሔር። እሱን ይሻላል ወንድም ሳላ ያሳየናል። ይሄን ያዙልኝ። አሁን ደግሞ ሰው ወደ ሆነው አምላክ እንምጣ። በክርስትና ከሶስቱ አምላኮች አንዱ ኢየሱስ ክርስቶስ ወደ ምድር መጥቷል። ኢየሱስ ክርስቶስ ወደ ምድር መጥቶ ምን አደረገ ካላችሁኝ ያደረገውን ከፍቼ ያሳያችኋለሁ። እግዚአብሔር ኢየሱስ ክርስቶስ ምድር ላይ መጥቶ ያደረጋቸው ነገሮች አሉ። ቅድም አቡኪ ምን ብሏችኋል? አስካሪ መጠጥ ያጠጣ ነበር ብሏችኋል አይደለም? ከሱ ልጀምርላችሁ። ባይ ዘ ዌይ ከሱ በፊት አንድ ነገር ማወቅ አለባችሁ። ስሙ ራሱ ተመክ ስሙ። ይሄ መጽሐፍ ጸሎተ ባርቶስ እንደዚህ ይላል። እዩ የቅቡ ክርስቶስ ድብቅ ስም የኢየሱስ ስም ማን ነው? ኮካታብ፣ ሞቶቤ፣ ሞቆቤ፣ አዶናዊ፣ ይውሃ፣ ወሎ የማን ስም ነው? የቅቡ ክርስቶስ ድብቅ ስም። የአምላካቸው ስም ኮካታብና ወሎ ነው። ወሎ የሚባል ስም አምላካቸው አለው። ሰምታችሁኛል? አምላካቸው ወሎ የሚባል ስም አለው። ነዑዙ ቢላህ። እንዴት አጓም እንደሚከቱ ተመልከቱ። አንድ ደግሞ ልጨምርላችሁ። ወደ አብ ደግሞ ልምጣ። ተመልከቱ። ይሄ መጽሐፍ የቅዱ መጽሐፍ ይሄ ነው። አክቹዋሊ በመጽሐፍም አለ ያው። እሺ በመጽሐፍ ስንከፍተው ደግሞ ተመልከቱ ምን እንደሚል። እሺ ያው እዩ በመጽሐፍ እያግማይ ስላለብን ነው ኢንሻአላህ። እሺ አዶን ያለ ተመልከቱ። ይሄ የእግዚአብሔር ስም ነው። ባኤል፣ ማርያምን፣ አፍራዮት፣ አልኪማዬ፣ አዩ እነዚህ ለምንድን ናቸው? የአምላክ ስሞች ናቸው። ሰምታችሁ? የአምላክ ስም ምንድን ነው? አዩ የአምላክ ስም ነው። አዩ የሚለው ቃል ምንድን ነው? የአምላክ ስም ነው። ይሁት ላውቲያስ፣ ሚታኤል፣ ኤልያአ፣ ቀርታያ፣ ዲ ራሱ የአምላክ ስም ነው። አምላካቸውን እንዴት ብንቁት ነው የአምላክ ስም ወሎ የምትሉት? የአምላክ ስም ምን ያክል ቢናቁ ወሎ የሚባለው ወሎ ያ ወሎ ነው የሚለው አምላክ እውነት ወሎ የሚባል ስም አለው ማለት ነው። ክርስቲያን ወገኖቻችን ነውዙ ቢላህ። በጣም ሰዓት እየሄደ ስለሆነ አንድ ብቻ ያሳያችሁና ይበቃኛል። ይሄ ነው ጉዱ። ባይዘው እንደዚህ አይነት እነዚህ ሁላ እዚህ ጋር ያሉትን ቢከፈቱ ገና በጣም ብዙ ነገር ታያላችሁ። ግን ደግሞ ሰዓት ይሄድብናል፣ እናንተም ይከብዳችኋል። ስለዚህ ዶዙን ቃል እናደርገዋለን። አቡኪ እንዳለው አንድ ብቻ ልጨምርላችሁና ከዛ ደግሞ እያረፍን እንቀጥላለን ማለት ነው። አሁን ደግሞ የማሳያችሁ ቅድም አቡኪ ያለውን አስካሪ መጠጥ ያጠጣ ነበረ ኢየሱስ። ማስረጃ አለ? አዎ አለ መጽሐፍ ቅዱስ ላይ። ሲጀመር ኢየሱስ ለመጀመሪያ ጊዜ የሰራው ተአምር ምንድን ነው ካልን አስካሪ መጠጥ ነበር። ተመልከቱ የዮሐንስ ወንጌል ምዕራፍ 2 ላይ የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለችው። ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ? ሰምታችሁ? እናቱ ምናት? እናቱን የገዛ እናቱን ኢየሱስ ማርያምን አንቺ ሴት አለ። ይሄ ነው አምላካቸው። ቢላህ አለይኩም እንደው ዱርዬ ሰው እንኳን እናቱን አንቺ ሴት ይላል። ዱርዬ ሰው እንኳን ባለጌ የተባለ ሰው እናቱን አንቺ ሴት ይላል። ግን ኢየሱስ ማርያም ተመልከታት። ኢየሱስ ምን አለ? ኢየሱስም አንቺ ሴት ከአንቺ ጋር ምን አለኝ አላት። ከዛ ያደረገው ቀጥሎ ማድረግ ያው አሳዳሪ የወይን ጠጅ የሆነ ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም አለ። ኢየሱስ ምን አደረገ? ውሃውን ወደ አስካሪ መጠጥ ቀየረው። እናቱን ሰድቦ ማለት ነው። እናቱን ሰድቦ አስካሪ መጠጥ ሰራላቸው። ኢቭን እሱም ደግሞ ጠጣ። ተመልከቱ የሉቃስ ወንጌል የእግዚአብሔር ቃል የሉቃስ ወንጌል ምዕራፍ 7 መጥምቁ ዮሐንስ እንጀራ ሳይበላ መጣ፣ የሰው ልጅ ግን እየበላና እየጠጣ መጥቷልና በላተኛ የወይን ጠጅ ጠጪ አላችሁት አለ። ኢየሱስ ምን ያደርግ ነበረ? እየበላና እየጠጣ መጥቷል። እየበላ እየጠጣ ምን ጠጣ? የጠጣውን ተመልከቱ። ኮሜንታሪ ብሎ አስቀምጧል። ዛት ኢቲንግ ብሬድ አለ፣ ዳቦ እየበላ ኤንድ ድሪንኪንግ ወይን አለ፣ አስካሪ መጠጥ እየጠጣ ተመልከቱ። ወይን እየጠጣ ኢየሱስ ነዑዙ ቢላህ። የሚያሳዝን ነገር መሳችሁ። እግዚአብሔር ደግሞ ተመልከቱ። ቀጥሎ እግዚአብሔር ምን አለ? ተመልከቱ እግዚአብሔር ምን አለ? ነቢያት አለ ነቢያት አስካሪ መጠጥ እየጠጡ እኔን ይሰድቡኛል። ተመልከቱ እግዚአብሔር እዚህ ጋር ምንድን ነው? እነዚህ ደግሞ ከወይን ጠጥ የተነሳ ይስታሉ፣ ከሚያሰክር መጠጥ የተነሳ ይፋንናሉ። ካህኑና ነብዩ ከሚያሰክር መጠጥ የተነሳ ይፋንናሉ፣ በወይን ጠጅም ይዋጣሉ። ከሚያሰክር መጠጥ የተነሳ ይፋንናሉ፣ በራእይ ይስታሉ አለ። ነቢያቶቹ እነ ኢየሱስ ምን ያደርጉ ነበረ? አስካሪ መጠጥ እየጠጡ ይስቱ ነበር ያለው ማን ነው? ትንቢተ ኢሳያስ ምዕራፍ 28 ላይ እግዚአብሔር ራሱ እግዚአብሔር ነው ያለው።
ለማንኛውም አንድ ጥያቄ አቀርብላችኋለሁ። ይሄን ሁላ መጽሐፍ የምናነብላችሁ ለአንድ ዓላማ ነው። ዓላማውም ምንድን ነው? አንደኛ ክርስቲያን ወገኖቻችን እንደ አምላክ የሚያዩት አካል ማን እንደሆነ ለዘመናት ለብዙ ሺህ ዓመታት ተደብቆ የነበረው ሚስጥር እንዲጋለጥ እናንተም ሂዳ እንድታገኙ ነው። እኛ ለእናንተ ዓላማችን ሂዳ እንድታገኙ ነው። ማለትም ከዚህ ጨለማ ወጥታችሁ አምላክ ከሚሰደብበት እምነት ወጥታችሁ ሶስት አምላክ ከሚመለክበት እምነት ወጥታችሁ ወደ ብርሃን እንድትመጡ ነው። እሺ ክርስቲያን ወገኖቻችን፣ ስለዚህ ጥሪ ያቀርብላችሁ። ጥሪ ምንድን ነው? ተዓለው ኢላ ከሊመትን ሰዋኢን በይነና ወበይነኩም፣ ወደ ትክክለኛይቱ ቃል ኑ። አላ ነዕቡደ ኢላላህ፣ ከአላህ ውጭ ማንንም ላናመልክ። ወደዚህ ጋር ጥሪ ያቀርብላችኋለሁ። የነቢያትን አምላክ አምልኩ ትድናላችሁ። አምላክን አትሳደቡ ያቀርባሉ። ኢንሻአላህ ቀጥሎ ወንድሞች ይምሩ። ቆይ አንዴ የአፍዋን ሌሎች ወንድሞች ኢንሻአላህ ሀሳባችሁን ከመስጠታችሁ በፊት እህታች ጋር አንዳንድ ነገር እየተመለከትኩኝ ነበርና እንደው ራያ የሚል ስም ካለ ፈልግልኝ የሚል ነገርም አይቻለሁ። አንድ አካል እንደዛ ብሎ የጻፈበት ማለት ነው። በመሰረቱ አንድ ኮምፓሪዥን ፈልጌ ነበረ። ኢምራን እስቲ ክፈተውና የአምላክ ስም የተጠቀሰበትን ቦታ አንድ አፍታ ክፈትልኝና አንድ ኮምፓሪዥን ላሳያችሁ። ሀውኛ አምላክን ዲስክራይብ እንደምናደርግ ሀው እነሱ አምላክን ዲስክራይብ እንደሚያደርጉ ማለት ነው። እሺ ለምሳሌ አንድ ስም አንብብልኝ። እኔም አንድ ስም ነው ማነብላችሁ። ይኸው የአላህ ሱብሓነሁ ወተዓላ ስሞች የተጠቀሱበት መጽሐፍ ነው። አንድ ስም አንብብልኝ። አንድ ስም ላንብብልህ። እሺ ካባ ወይም ካባ ሊሆን ይችላል። ካባ ምንድን ነው? ዊዶን ነው ምን እንደሆነ ማለት ነው። እስልምና ጋር ግን ስመጣ ለምሳሌ የአላህ ስም መካከል አንዱ አሻፊ ነው። አይተሃል? ስትታመም ለልብም በሽታ ለአካላዊም በሽታ መድኃኒት ማለት ነው። አሻፊ ማለት ነው። አሻሪ የሆነ አዳኝ የሆነ ማለት ነው። አንደኛው ስሙ የአላህ ሱብሓነሁ ወተዓላ ነው። ካባን ነው ማምለክ ወይም ካባን ነው ማምለክ የምፈልጉት ወይስ ደግሞ አሻፊ የሆነ ባህሪ ያለው መጠሪያም ያለው ለሰዎች አዳኝ የሆነ ጌታን ነው ማምለክ የምትፈልጉት? የትኛው ነው ማምለክ የምትፈልጉት? ዲ የሚል ስም አይቻለሁ። ዲ ነው ለምሳሌ ዲ ይላል። ዲን ነው የምታመልኩት? ማን ሆሪ። እሺ ሆሪ ነው ማምለክ የምትፈልጉት ወይስ ደግሞ አልሙሕሲን የሆነ ማለት ነው? በቃ ሁሉ ነገር ያሳመረ ማለት ነው። አቡበከር ሁሉ ነገር ያሳመረ ጣልቃ ስለገባው ይቅርታ እና አሁን ሆሪ የሚለው ስም ማለት ነው። ወደዚህ ያዘው እስኪ አንዴ። ቆይ ትቀጥላለህ። እሺ ሆሪ ይላል እና ትርጉሙን ታውቃላችሁ በኦሮምኛ ምን እንደሆነ? ኮሜንት ላይ ኦኬ ኦሮምኛ ነው። ሆሪ የሚለው ቃል ኦሮምኛ ነው። ሆሪ ይላል እና ትርጉሙን ያውቁታል ኦሮምኛ የሚናገሩት እና ከብት ማለት ነው። ላም ወይ ከብት የሚል ትርጉም አለው። ያው ኮሜንት ላይ ሁሉም ሰው ያውቃል ምን እንደሆነ። ቀጥሉ። ከብት ማለት ነው። ከብት ላም የሚል ትርጉም አለው። በለው እሺ አንድ ዙሩን ትንሽ ከረር አደረገው። በመሀል ሲገባ ራሱ አላማረኝም ነበር። እሺ ምን አሁን ከብት ብዬ አላነበውም። ሆሪ የሚለውን ነው ማምለክ የምትፈልጉት ወይስ ሙሕሲን የሆነ ሁሉ ነገር አሳማሪ የሆነ ጌታ ሲፈጥረን ያሳመረን እያንዳንዱ ነገር ያሳመረን የሆነ አምላክን ነው ማምለክ የምትፈልጉት? እንግዲህ ገና ከስሙ ነገር ስታዩት ከስሙ ነው የሚለየው፣ እንደ ሀገራችን ብሂል ማለት ነው። ምናልባት ሌላ ስም ካለ ራንደምሊ እኛም ስም ከፍተን ልናሳይ እንችላለን። እነዚሁ ራንደምሊ ከፍቼ ማለት ነው። ብቻ በአጠቃላይ ሰዓት እንትን እንዳይለን መጨመር አለበት። አራት መጨመር ወሎ ለምሳሌ ስም አድርጎ ይዘውታል። እኛ ለምሳሌ ወሎ እኛ የምናውቀው የሀገራችን በጣም ምርጥና ደጋግ ሰዎች የሚገኙበት ቦታ ነው። መሻይኾችም የሚገኙበት ቦታ ነው። የሀገራችን አንድ ክፍል ነው። ያው እኛ ላይ ኮርተን ምናምን የምንልበት ማለት አምላክ በሰፈር በብሔር በምን ወይ በጎሳ በእንትም ይጠራ አይደለም። ስሙ እንዴት መሰለህ? ተመልከት እዚህ ጋር አልቁዱስ የተቀደሰ እታቸው አልቁዱስ ሱረቱል ሐሽር ላይ አላህ ሱብሓነሁ ወተዓላ አልመሊኩል ቅዱስ ብሎ አስቀምጦታል። የተቀደሰ የሆነ አምላክ ቅዱስ የሆነ አምላክ ማለት ነው። የተቀደሰ ማለት ሌላ የቀደሰው ማለት አይደለም፣ ቅዱስ የሆነ ማለት ነው። እና አጠቃላይ ስሙ ከስሙ እንኳን የትኛውን አምላክ ነው የምናመልከው ብላችሁ ስማቸውን ብትመለከቱ ፋይናሊ የምትወርቁት እስልምና ላይ ነው፣ አላህን ማምለክ ላይ።
ነቢዩን መቀበል ላይ ነው። እና በጣም ያሳዝናል። ወሎ ኬሚሴ እያሉ ነው ከታች። አላህ በጣም የሚገርመኝ ነገር ቀጥሉ። ጥንቆላ ይመስላል እኮ ይኸውማ፣ ምንድን ነው የሚለው መሰለ መጽሐፉ? ታላቅ ለሚሆኑ የቸሩ አብ ስሞች ሰላም እላለሁ። እነርሱም አልፋኤል 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 አልፋኤል፣ ያኤል 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 ያኤል፣ ሄዳሄ 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 ሄዳሄ፣ ዲዮሌሚጢሲ፣ ድልዳ፣ ሆራ፣ ለውላ፣ ዲ፣ ካባ፣ አልፋኒ፣ ዮሪዳ፣ ድልዳ። ምንድን ነው? ጥንቆላ ነው? የአምላክ ስም ነው? አያችኋ አምላክ ላይ እንዴት እንደሚቀልዱ። አሁን ይሄ የቤተ ክርስቲያን መጽሐፍ ነው። ባይዘዌ ይሄን የተናገረችው ወላዲተ አምላክ ማርያም ናት። በእናንተ አስተሳሰብ አምላክን የወለደች የምትሏት ማርያም ናት። እዚህ የተናገረችው የተመለከቱ ማስረጃ ከፈለጋችሁ ያው እመቤታችን በአደራ ከጌታ ዘንድ ከእግረ መስቀሉ ስር የተቀበላት አብሯት 18 ዓመት የኖረው ወንጌላዊ ቅዱስ ዮሐንስ እሷ እንደነገረችው እንደጻፈው አባቶቻችን በትውፊት ይናገራሉ። ጸሐፊው ማን ነው? ዮሐንስ፣ ወንጌላዊ ዮሐንስ። ተናጋሪዋ ደግሞ ማርያም ናት። ወሎ ምን ሊያደርግ ነው አምላክ የአምላክ ስም የሚሆነው? ድልዳ ሆሪ፣ ሆሪ ከብት ማለት ነው። ከብት እንዴት ነው የአምላክ ስም የሚሆነው? ከብት የአምላክ ስም ይሆናል? ናውዙ ቢላህ። የሙስሊሞች አምላክ ሳ አራሕማን አዛኙ፣ አልወዱድ ወዳዱ፣ አልቁዱስ የተቀደሰ፣ ቅድም እንዳሳያቸው ማለት ነው። እና ልዩነታችን ይሄ ነው። ወሊላሂ ልሐምድ። ቀጥሉ። ወአለይኩም ሰላም